ሳብ ግጥም ዋንጫዬን አለቅም ሳብ ግጥም ዋንጫዬን አለቅም ይላል አባቴ ዊ አር ዘ ገነርስ ቋጣሪ ምናምን ነገር እሰይ ደለበል ማለት ገባርለ ዋንጫው እጃችን እስኪገባ ድረስ መቋጠርህ እንደማታቆም እናቃለን እኛ ደግሞ ማን ተስፋ ያደረክ ስብር ስናረግ ደስ ይለናል ገባርለ ዳኛ ቢዘርፈንም ባይዘርፈንም ማን ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናቃለን ዳኞች ሌባ ናቸው ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደል ያው ሙዚቃን ልጋብዝ ሳብ ግጥም ዋንጫዬን አለቅም ነው ገባርለ ዊ አር ዘ ገነርስ ጠላ ወደድክና ምን አገባን ገባርለ ምን አገባን እንችላለን ታደንቀናለህ ታሽቃብጥልናለህ በተለይ ቻምፒየንስ እንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ ጽድት እንዳንቺ አይነት ሚዜ እኮ ታይቷው ደብል ዶሜስቲክ ደብል የበላ ሚዜ ማረግ ማለት እኮ ራሱ ትልቅ ክብር ነው ገባሽ አይደል ልክ እንደኔ ቶክሲዶ ለብሰሽ ነው የምትሞሽሪኝ ማለት ሌላው አይገባ እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ ኩኛ ብሩኖ አርሰናል ለየት ያለ ክለብ ነው የምልህ አባቴ ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ ገባህ አይደል እስከ 98ኛው ዳኛ ደደብነ እናት ምን አባኑ 2 ደቂቃ መታጨው 2 ደቂቃ እስኪያገብ ዛሬ ቀይ ካርድ ሲያሳድደን ነበር ፔናልቲ ተከለከልን ምናምን ግን ምድራዊ ኃይል የለም አሁን ጠላት ይመጣና ማን አሁን ይሄ አሳማኝ የሆነ በርሊን ስንት ለስንት አሸነፍኩ አንተ ገባለ ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ ካይል ዋከር እኮ እየቀራደረ ነበር ፈርስታማ እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም 4 ጌም አሸነፍናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከአንድ ጎል በላይ ማግባት አልቻለም ሽት ነና ያለ ግን ጎል አይገባብህም ዲፌንስ ዊንዝ ዩ ታይትልስ አስበዋል ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በአንድ ለባዶ አንተ አስቶን ቪላና በርሊን 10-0 እና 15-0 አሸንፋቸው ገባሽ አይደል 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ነው ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት አሁን ሲቲዝንስ የዚህ ውጤት አለ የፔፕ መልቀስ አለ አልቅሽ እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ ብዙ አመት አሰቃይተሽኛል ግን ጎትነሽ ተረዳሽኝ አይደለ ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልካንተ አይኔ የጠፋ ሰውዬ ማለት ይሄ ዜና እንደኔ የሚያስደስተው የለም ነው ተዘጋጅ አዳሚ በቃ አሁን ቀኝ ግዛት ልገዛሽ ነው ገባል ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛን ነው ምን የሚያምር ማን አባቱ ሊያቆመን ነው ኧረ ወይኔ አርሰናል 1 በርንሌ 0 ከዚህ ጨዋታ የተማርናቸውን 5 ነገሮች ላንሳላችሁ ማለት አንደኛ ሚኬል አርቴታ በጣም ያበደ ላይናፕ ይዘህ ገባ ከሀቨርትዝ ውጪ ማለት እሱ ለብቻው ከቨር መደረግ አለባት ያበደ ላይናፕ ነው ማለት ገባ አይደል ኤዜ ምናምን ፈርስት ሃፍ እኮ አርበተበትናቸው ቻንስ ክሬት ለማድረግ አርቴታ 1-0 ለማሸነፍ አለ ፈርስት ሃፍ 3 ለማግባት ነበር ገባ እድሉም ተፈጥሮ ነበር ግን አልተጠቀምንበትም የአርቴታ ድርቅና ደግሞ የሚደብረኝ ነገር ማለት 1-0 እየመራን እርክት ነው የሚያደርገው አስጠብቆ መውጣት በክሊን ሺት መውጣት ምናምን ለዛ ነው ኮኛም ደጋፊም ጠላትም በቃ ምን እንቃጠለው ማለት ከዛ በተረፈ ደግሞ ካይ ሃቨርስ ብቻ ነው ስተት ካይ ሃቨርስን ማስጀመር አልነበረብን ከነገና ደግሞ ዮኬሬዝን ስታስገባው ሚድፊልድ ባላንሱን ደግሞ ተመልሳ ከአታኪንግ ወደ ለምር ነው አረከው ዮኬሬዝን አጠፋው ማለት ፈርስት ሃፍ ዮኬሬዝ ቢኖር ኖሮ 3-4 ነበር ተረዳኝ አይደል ሶስተኛ ማለት ካይ ሃቨርስ ተችላለ ግን አትችልም ነው ማለት ገባ ምክንያቱም ብዙ ድል አበላሸ ኮርና ግን ተመለሰ አራተኛው እሷ ናት በኮርና ማግባታችን እንዴት አባቱን የሚያረካው ኮርና ናፍቆን ነበር ነሻጣ ያለው ኮርና 2-3 አለማግባታችን ብቻ ነው ቅር ያለኝ አምስተኛ ደግሞ ማን ነው ዲፌንስ ዊንዝ ዩ ታይትልስ አያ አንድ ጎል ብታገባም እስካልገባበት ድረስ በቂ ነው ከበቂም በላይ ነው ትጨነቃለህ እንጂ ከበቂም በላይ ነው ማለት አባቴ ይሄንን ነገር ፒኤስጂ ላይም ኮንፊደንስ አለን እናግባብህ እንጂ ማን ነው አፈርድሜ በልተማን ነው የምታገባው እሱም ከተሳካለ አይሳካልም ነው ማለት ተረዳኝ የበለጠ ድል ሰጠናል እንደ በርሊ አትዋግመብንም ነው ማለት ገባላ ሐኪሚና ኑኖ ሜንዴዝ እዛ ባለሽበት ማርቲኔሊ ወይኔ ዋከር አባሮ ገፈተረ እንጂ አንተ ራሱ ጨርሰው ነበር ጌሙን ተጨላለ በጣም ነው የሚቻለው እኔ አስጨናቂ ሰከንዳፍ እንደዚህ ደግሞ ይቻላል እንዴ ሰከንዳፉ ሊያልቅ ሲል ተጨነኩኝ እኔ በስ ምንም ኳስኮኛ እኛ እግር ላይ አልቆያለን እኮ እንዴ በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማማን ካይል ዎከር እንደዛ ይቀድመዋል ማርቲኔሊ ላልክ ሲል
ሊያልቅስ ይወርውራል። እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር። ማን ምን አይነት ሰከንድ አፍ ነው የተመለከትነው? እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርስ አልመሰለኝም ነበር። እንዴ የተጎዳን ይመስለኝ። ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማን ኦፍ ዘ ማች ትሮሳርድ ነው። በጣም የሚያምር ጨዋታ ትችላለህ ትሮሳርድ። እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው። እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው። በጣም ያበደ ጨዋታ ማን ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታርገው። ሃቨርት እንኳን ያገባው ማን አንተ ለቀይ ተርፋል። እግዚአብሔር ነው ያተረፈ። አንተ ቀይ አግኝተህ ነበር አንተ ማን በቃ አንድ ጌም ነው የሚቀርን። አንድ ጌም በቃ እንደምንም በላችሁ አንዱን ጌም በጣም ነው የሚቻለው። እኔ አስጨናቂ ሰከንድ አፍ እንደዚህ ደግሞ ይቻላል እንዴ? ሰከንድ አፉ ሊያልቅ ሲል ተጨነኩኝ እኔ። ምንም ኳስ እኮ እኛ እግር ላይ እኮ አልቆያለን እኮ እንዴ። በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማን ካይል ዎከር እንደዛ ይቀድመዋል። ማርቲኔሊ ሊያልቅ ሲል ይወርውራል። እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር። ማን ምን አይነት ሰከንድ አፍ ነው የተመለከትነው? እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርስ አልመሰለኝም ነበር። እንዴ የተጎዳን ይመስለኝ። ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማን ኦፍ ዘ ማች ትሮሳርድ ነው። በጣም የሚያምር ጨዋታ ትችላለህ ትሮሳርድ። እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው። እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው። በጣም ያበደ ጨዋታ ማን ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታርገው። ሃቨርት እንኳን ያገባው ማን አንተ ለቀይ ተርፋል። እግዚአብሔር ነው ያተረፈ። አንተ ቀይ አግኝተህ ነበር አንተ ማን በቃ አንድ ጌም ነው የሚቀርን። አንድ ጌም በቃ እንደምንም በላችሁ አንዱን ጌም ምን አባት ሆናታለሁ እኔ ሞዶ አሸናነፍ እንደ አይነት አሸናነፍ ነው። እሺ እንዲጨጓራ የሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው እንዲህ ያየኝ ዋንጫ በላለሁ። አመቱን ሙሉ አንድ ለባዶ ያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨከርኩኝ ቋጣሪ ወይኔስ ድራክስ አንከኝ ያጀማ አንድ ካከባ በቃ ማንም ይሁን ማንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል። አንዴ ፈጣሪ ተሳቀንም ተንፏቀንም ዋንጫውን እንበሏለን። እንኳን ደስ አላችሁ። ግን ደስ ያለኝ ጀማው እንዲያዩን ጀማው ሌሊቱ ሙሉ ከኛው ካሁን ገባ ወጣ እያሉ ማለት ነው ጨጓራችሁን ቡጥ አርገን ተጠንላቸው አሸንፈን ዋንጫ ስንበላ ከምንም በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው። በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው በልተን እኮ ልናሳያቸው ነው። ጀምአው በልተን ልናሳያቸው ነው። ይሁን የኮርና ዋንጫ እንዳለ ያለው ወይ ኮፒንግ ሸራገለ ኮፒንግ አንድ ጨዋታ ነው ከፈኝ አንድ ጨዋታ እሱን በጣም ኢዚ የሆነ ጌም ነው። እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚህ እሱን አንድ ለባዶ አሸንፌ እንዲህ ሳነሳው ታይኛለሽ። እንዲህ ጀምአው ኮፒሊንግ ሼር አድርገው ይመቸን እየተቃጠላችሁ ቸስ እያላችሁ ከዛው እንዲህ ውሃ አምጥታችሁ ላችሁ ይያላ እንዲህ ቀዝቀዝ እንዲያደርግላችሁ ውሃ ጠጡ ግዴላችሁም ውሃ ጠጡ። ጨጓራችሁን የነደደው የዌስትሃሙን አንድ ለባዶ ያሸነፍኩት ልብ አድርገም በርንሌ ላይ መተቋጥረህ አንድ ለባዶ ያሸነፍኩት የዌስትሃም ላይ ጎል ገብቶ ጨፈረሃል፣ አብደሃል። ጨጓራ ተላጠ ተሻረና ጎሉ። ዛሬ ደግሞ ሌላኛውን አንድ ለባዶ ደገምኩልህ። ወያለው ዘንድሮ ወይ ከጤና አልሆንክ ወይ የኔን ቡድን ከማደናቀፍ አልሆንክ። እንዲሁ ስትዋተት ነው የቀረው። ላንተ እኔ ቆንጆ የሆነ ግብዣ አለኝ። ወይ ወተት ወይ ውሃ ጥሩ ነው። ጠጡ፣ ቀጥል በሉ። ይሄን ዋንጫ በልቼዋለሁ። እንከት አርጌ ነው የበላሁት። እንከት አርጌ በልቼዋለሁ። ይሄን ዋንጫ እችላለሁ። በአንድ ለባዶ ዋንጫ ይበላል፣ በኮርናም ዋንጫ ይበላል። ፔሬድ በቃ ምንም አይነት ካሁን በኋላ ከኔ ጋር ቀብረር በላይ አርሰናል ደጋፊ ወለ አንተን ቢመጥንህ ሊያወራህ የሚችል ደጋፊ እንደሌለ ያወቅ ደስታን ግለጽ። ደስታን እንደልብ ግለጽ። ያርሰናል ደጋፊ ወይ አለውልህ አባቴ ቋጣሪም እስከ ሌሊቱ 6 ሰዓት ድረስ ቁጭ ብሎ ይቋጠራል። እናንተም እየተሳቀቃችሁ ታያላችሁ፣ በመጨረሻም ደስተኛ ትሆናላችሁ ተብሎ የተጻፈው ለአርሰናል ደጋፊ ነው። በቃ ተሳቀቅን፣ ወላይ ደም ግፊታችን መጣ። ተሳቀቅን፣ ደም ስራችን ቆመ። ግን በቃ ፋይናሊ ደስተኞቹ እኛ ነን።
እኛን ደስተኞቹ። ስለ ጨዋታው ተመልሼ ሌላ ቪዲዮ ሰራለሁ። ይመቻችሁ። ዛሬ ዋንጫ ያነሳንበት ቀን ሊሆን ይችላል። ሰከንድ ሀፍ ምንድን ነው ሀፕን ያደረገው? ፈርስት ሀፍ ሁላችንም ያየነው ጨዋታ ማለት ነው። የነ ትሮሳርድ የሳካ የሃቨርትስ ኳስ ምናምን የተበላሹትን ጎሎች አይተን በቃ 1-0ማ አይገባንም ነበረ። ስለዚህ ሰከንድ ሀፍ ስንገባ 2-3 ጎል እናስቆጥራለን ብለን ነበረ የገባ ነው። ሰከንድ ሀፍ ግን ማለት ነው ልጆቹ ያስታውቃሉ፣ ደክሟቸዋል። በቃ ደክሟቸው፣ ሁሉም ነው የደከማቸው። የፊዚካል ኢሹ አለበት ኦዴጋርድ፣ እሷም ደክሟት ነበር። በጣም አሪፉ ተጫዋቻችን እሱ ነበረ። ዛሬ ግን ደክሞት ነበረ። እነ ራይስ ምናምን ሁሉ በቃ ሲዝለፈለፉ ነበር ማለት ነው። ይህንን ያውቃል አርቴታ። ስለዚህ ፈርስት ሀፍ ላይ ጎል ለማስቆጠር እንዲመቸው ነበረ ይህንን አሰላለፍ ይዞ የገባው ማለት ነው። እና በቃ ፈርስት ሀፍ ላይ እንደምንም እንጫወታለን እስከ 25 እስከ 30ኛው ደቂቃ 1-2 ጎል እናስቆጥራለን፣ አሸንፈን እንወጣለን የሚል ነበረ እንትኑ ማለት ነው። ግን 1-0 ሆነን ወጣን። ደጋፊው እንዴት ነርቨስ እንደነበረ ያስታውቃል። ደጋፊው እንዴት ነርቨስ እንደነበር ማለት ነው። በቃ እና ሞስኬራ ማለት ነው ፈርስት ሀፍ ላይ ምርጡ ተጫዋች ሞስኬራ ነበረ። ሰከንድ ሀፍ ላይ አይታችሁታል እንዴት አይነት ኳስ ሰዓት እንደነበር። በቃ አእምሯቸውም ሰውነታቸውም ነው የዛለው። ምንም ማድረግ አይቻልም። እና ጥሩ ጨዋታ ነው ያየነው። አሪፍ ጨዋታ ነው ያየነው። ይገባናል ይሄ ውጤት። 1-0 የሚሆን አሁን 5-0 ምናምን የሚባል ነገር አይደለም። በቃ 100% ሰክሰስ ነው የሚያስፈልገው። አንድ ጨዋታ ነው የቀረን። ፕሮባብሊ ዛሬ ዋንጫ ያነሳንበት ቀን ሊሆን ይችላል። ምናልባት ዛሬ ዋንጫ ያነሳንበት ቀን ሊሆን ይችላል። ነገ ሲቲ አቻ ኦር ከተሸነፈ ምናምን ነገር ዛሬ ዋንጫ ያነሳንበት ምሽት ሊሆን ይችላል። ይህንን እንደ አርሰናል ደጋፊ ማለት ነው። ቆይ ሌላ ቪዲዮ ልስራ። አንድ ሳምንት ሜቢ አንድ ቀን ወይም አንድ ሳምንት ባዶ ሰው ነው የምትሆነው። የምታወራው ነገር ነው ማይኖርህ እና ማለት ነው የምትሰራው ኮንተንት ዜሮ ይሆናል ማለት ነው። ዜሮ ነው የሚሆነው። ጠብቅ። አንድ ቀን ወይም አንድ ሳምንት ብቻ ጠብቅ። ቢስሚላህ መጫወቻ እኔ ኤቭሪ ፖስት ላይ እየገባሁ ነው ኮመንት ማድረገው፣ ኤቭሪ ፖስቶች ላይ ማለት ነው። እና መጫወቻ ነው የሚያደርጉ። ጠብቅ አንድ ሳምንት ብቻ። ግባ እናውጣው። የስ ጣፋጭ ድል፣ ጣፋጭ 3 ነጥብ። አረባላ ይሄ ነው ማን ለቋጣሪም። አልሐምዱሊላህ ረቢል ዓለሚን። አሁን አንድ ጨዋታ ብቻ። ስለ ጨዋታው አሁን ያርሰናል ደጋፊ ዝመተህ አይነፋም ነበር። እከሌ የሚል ነገር አልፈልግም። በቃ ለቋጣሪ ይሄ ነው በአቅማችን፣ ይሄ ነው በቃ ሀቢቢ። ቀስ አድርገህ አንድ ጣል አድርገህ ፈታ ብለህ፣ ፈታ እንኳን አይደለም ግን ጥንብርኩሱን ማውጣት ነው። ደስ ብሎኛል በጣም። ምናልባት ነገ ዋንጫውን ልናረጋግጥ እንችላለን። ከዚህ በኋላ ነገ የማናረገው ከሆነ መስት ዊን ጌም ነው የሚያስፈልግ። በጎልም የማይሆን ነገር ነው ካያችሁ ለክሪስታል ፓላስ ማለት ነው። ደስ ብሎኛል። እንኳን ደስ ያላችሁ። ገባለት ሰዎች፣ የአርሰናል ደጋፊዎች እንኳን ደስ አላችሁ። አርሰናል አሸንፏል 1-0። ዛሬ ከኔ በላይ ደስተኛ ሰው ፈልጉ። 2 ሚሊዮን ፎሎወር ያለው አካውንት ተከፍቷል። አርሰናል ዋንጫ ሊበላ ነው። ለይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። ካይ ሃቨርትዝ እንግዲህ ፈርስት ሃፍ ላይ ባገባው ጨዋታ 1-0 በርንሌይ አሸንፎ አርሰናል 5 ፖይንትስ ክሊር ወይም ደግሞ ከሲቲ 5 ነጥብ ርቆ ተቀምጧል። ሲቲ ነገ ከቦርንማውዝ ጋር ይጫወታል። ቦርንማውዝ ደግሞ ለአውሮፓ እግር ኳስ እየተጫወተ ነው ወይም ደግሞ ዩሮፒያን ፉትቦል እየተወዳደረ ስለሆነ ሲቲ ሊከብዶ ይችላል። ሲቲ ነገ ነጥብ ጣለ ማለት አርሰናል ኦፊሻሊ የ2025-26 የፕሪሚየር ሊግ አሸናፊ ሆነ ማለት። ዋንጫውን እኮ በልቶታል፣ ግን ነገ ነው ወይስ እሑድ ነው የሚለው ነገር ነው የሚወሰድ ማለት ነው። ደጋግም ብቻ ግን እግዚአብሔር ይመስገን እኔ በጣም ሁለቱም ነገር አስደስቶኛል። ብቻ እንኳን ደስ አላችሁ አርሰናል ደጋፊዎች በሙሉ ይመቻችሁ። እሺ የመድፎ ቤተሰቦች በጣም በጭንቀት ቢሆንም 1-0 በሆነ ውጤት ማሸነፍ ችለናል። ማንቸስተር ሲቲ ነገ አቻ ወይም ደግሞ ጨዋታውን የሚሸነፍ ከሆነ ክለባችን የፕሪሚየር ሊጉን ዋንጫ ማሳካቱን ያረጋግጣል። አስጨናቂ ጨዋታ ነበረ። በተለይ ሁለተኛ አጋማሽ ላይ ኳሱን በፍጹም መቆጣጠር ከብዶ ነበረ። እንደውም የመጀመሪያ አጋማሽ ላይ ኮምፕሊትሊ ኳሱን ተቆጣጥረን በጣም ብዙ ድሎችን ስንሞክር ነበር። ሁለተኛ አጋማሽ ላይ ግን በርንሌዎች ከኛ የተሻሉ ነበር ማለት ይቻላል። ጨዋታ ላይ ሚኬል አርቴታ ሁለተኛ አጋማሽ ላይ ቀያሪዎችን ትንሽ አዘግይቷል ብዬ አስባለሁ። ቀደም ብሎ ተጫዋቾችን ቢቀይር ኖሮ ጨዋታውን በተሻለ መልኩ መቆጣጠር እንችል ነበረ። በርንሌዎች ከባድ ተጋጣሚ እንደሚሆኑ ይጠበቅ ነበረ። ከአስቶን ቪላ ጋርና ከማንቸስተር ሲቲ ጋር ያደረጉትን ጨዋታ መመልከት ብቻ በቂ ነው። ከማንቸስተር ሲቲ ጋርም እንደዚሁ 1-0 ብቻ ነበር የተሸነፉት። ግን ዋናው 3 ነጥብ ነው። በካይ ሃቨርትዝ ብቸኛ ግብ 1-0 በሆነ ውጤት ማሸነፍ ችለናል። የመጨረሻም የፕሪሚየር ሊግ ጨዋታችንን የሚቀጥለው ሳምንት እሑድ ዕለት ወደ ክሪስታል ፓላስ ሜዳ ተጉዘን ጨዋታችንን የምናደርግ ይሆናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ።